ምክንያት አላህ ሱብሓነሁ ወተዓላ የነቢያት አባት ነቢዩ ኢብራሂም ዓለይሂ ሰላም በእርሱ ላይ ያለውን እምነትና ታዛዥነት ለማረጋገጥ ፈትኖት እንደነበርና ነቢዩ ኢብራሂም ዓለይሂ ሰላም ታዛዥነቱን ለማሳየት የ13 ዓመት ልጁን እስማኤልን ለመስዋዕትነት ማቅረቡ ነበር። ነገር ግን ልጁን መስዋዕት ከማድረጉ በፊት አላህ መልአክ ጅብሪልን በመላክ በልጁ እምነት በግ መተካት በልጁ ምትክ በግ መተካቱ በዚህ ምክንያት የአረፋ በዓል አላህ ሱብሓነሁ ወተዓላ ጸጋውን የለገሳቸው ሙስሊሞች የዱንያ እርድ የሚያከናውኑበት ዕለት ነው። በአጠቃላይ ከነቢዩ ኢብራሂም ታሪክ የምንረዳው የኢትዮጵያ ሕዝቦች ልክ እንደ ኢብራሂም በርካታ ፈተናዎችና ተስፋ አስቆራጭ ጊዜያትን አሳልፈናል። ወደፊትም ፈተናዎች ይኖራሉ። በዚህም እንደ ቀድሞው የኢትዮጵያ የቁርጥ ቀን ልጆች በመስዋዕትነት ኢትዮጵያን ማጽናት እንዳለብን ያስተምረናል። በዚህም ኢብራሂም የማመን ውጤት ያንን የሚወዱትን እስማኤልን ልጃቸውን አተረፉ። እኛም ኢትዮጵያውያን በመንግስት ስርዓትና በመንግስታችን ያለንን እምነት ለማጠናከር የገጠመንን ረዴቶች ወቅታዊ ችግሮች ማለፍ ይጠበቅብናል። የፖለቲካ የኢኮኖሚና ማህበራዊ ችግሮች ተለይቶ አቅዶ ለመስራት የሀገር ሰላምና ጸጥታ ወሳኝ በመሆኑ የገጠመን የጸጥታ ችግር ክልላችንን ወደ ጉስቁልና የሚያስገባ ተጋላጭነታችንን የሚያሰፋ ዘላቂ ቀውስን የሚያስከትል ሲሆን ከዚህ በላይ እንዲቆይ መፍቀድ የለብንም። ሰላም የልማት ተግባራትን ለማከናወን ወሳኝ በመሆኑ ይህንን ዘላቂ ሰላም ለማረጋገጥ የሀይቅ ከተማ የማይቀለበስ የልማት የኢንቨስትመንትና የቱሪዝም መዳረሻ ለማድረግ የተጀመሩትን እንዲሁም ለመኖሪያ ለንግድና ለኢንቨስትመንት ምቹ ለማድረግ መንግስታዊ ኃላፊነታችን እየተወጣን ሲሆን በዚህም የልማት ጅማራ መላው የከተማችን ሙስሊም ማህበረሰብ ከጎናችን በመሆን እያገዘን ሲሆን ከተማዋ ወደ ኋላ የማትመለስበት አዲስ የለውጥ ምዕራፍ ላይ እንድትገኝ ያደረጋል መሆኑ እንደ መንግስትም ይህ ምርጫ በተለይ ለአማራ ክልል ሁለት ወሳኝ አማራጮችን ይዞ የመጣ ሲሆን የመጀመሪያው አሁን ክልላችን እየታየ ያለውን የጽንፈኝነት አስተሳሰብና ተግባር በካርዳችን የምንቀብርበት በሂደቱም በኢትዮጵያ የተጀመረ የብልጽግና ጉዞ የምናረጋግጥበት ሲሆን ሁለተኛው አማራጭ ምርጫው እንዳይሳካ ፍላጎት ያላቸው የውስጥና የውስጥ ኃይሎች አማራ ክልል መንግስት አልባ እንዲሆን ማድረግ ሲሆን የክልሉ ሕዝብ ይህንን ተገንዝቦ በምርጫው ላይ ንቁ ተሳትፎ በማድረግ ሕጋዊ መንግስትን ለመስራት ይጠበቅበታል። ከመንግስት ሰባተኛ ሀገራዊ ምርጫ ሁለት ትልልቅ ግቦች ያሉ ሲሆን እነዚህ ግቦች ሆኖ መቀመጥ ይኖርበታል። የመጀመሪያው ምርጫው ሰላማዊ ዲሞክራሲያዊና ሕዝብነት ተአማኒነት ያለው ሆኖ እንዲጠናቀቅ ማስቻል ሲሆን ሁለተኛው ደግሞ እንደ ገዢ ፓርቲ በአብላጫ ድምፅ በማሸነፍ ባለፉት ዓመታት የተጀመሩና በተጨባጭ ውጤት ያስመዘገብንባቸው ተግባራት ይበልጥ ለማስፋት የሚያስችል እድል ማግኘት ነው። እኛም እንደ መንግስት የተወሰነ ተስፋ ብቻ ይዘን ሳይሆን ጊዜና ትኩረት እንድትሰጡ መስራትና ሀገርን መለወጥ እንደምንችል ባለፉት 5 ዓመታት እንደ ሀገርም እንደ ሀይቅ ከተማም ያሳየናቸው የልማት ስራዎቻችን ሕያው ምስክሮቻችን ናቸው። የሀገር ሙስሊሙን የመልካም አስተዳደር ጥያቄዎችን በተመለከተ ይህ የኢድ አረፋ በዓል ስናከብር ሁለተኛው ለየት የሚያደርገው ጉዳይ እነዚህ የመልካም አስተዳደር ጥያቄዎች መስራት የጀመርበት ጊዜ መሆኑ ነው። በዚህ መሰረት የህዝበ ሙስሊሙ አንገብጋቢ የመልካም አስተዳደር ችግር የነበረው የመቃብር ቦታ የረዥም ጊዜ ጥያቄ መንግስት 4 ሚሊዮን ብር በላይ ካሳ በመክፈል 404,000 ካሬ ሜትር በላይ የመቃብር ቦታ ለተወካዮቻችሁ አስረክበናል። በተጨማሪ ከአደባባይ ተነስቶ እስከ ሎጎ ሐይቅ ሪዞርት የሚሰራው የአስፋልት መንገድ ከመስጅዱ
በወሰንባቸው ቦታ በፈትህ መስጂድ ስም 500 ካሬ ሜትር የንግድ ቦታ ከ3ኛ ወገን ነፃ በማድረግ ለመጅሊሱ ካርታ በመስራት ያስረከብን ሲሆን ለመንግስት ማሳሰብ የምፈልገው ይህ ቦታ እንደ ባለሀብት ታጥሮ የሚቀመጥ ሳይሆን የተሻለና ቀጣይም የከተማውን እድገት ታሳቢ ያደረገ ዲዛይን በማሰራት በከተማው ውበት እንዲሆን የሙስሊሙን ተቋሞች የሚያጠናክር ግንባታ እንድትገነቡ በዚህም ሙስሊሙን ማህበረሰብ አንድ መሆን በተለይ በሙስሊሞች መካከል የሚስተዋሉ ጥቃቅን ችግሮችን በመፍታት አንድነታችንን ማጠናከር ይጠበቅብናል። በሌላ በኩል ሌሎች ያልተፈቱ የሙስሊሙ የመልካም አስተዳደር ጥያቄዎችን ደረጃ በደረጃ እየተመካከርን የምንፈታቸው ይሆናል። ክቡራትና ክቡራን፣ በመጨረሻ በዓሉን ስናከብር ሃይማኖታዊ ስነ ስርዓቱን በሚፈቅደው መሰረት እናመሰግናለን። አቶ ከድርም ወደ ቦታው ኢንሻአላህ ሸኙልን። እንግዲህ አቶ ከድር በእንዲሁ ያው ከብዙ ውጣ ውረድ በኋላ ቢሆንም በርካታ ችግሮችን እያለፉ ቢሆንም እንደተተዋ ኢንሻአላህ ሙስሊሙ ማህበረሰብ የተቸገረበት ለረጅም ጊዜ የጠየቀበት የመቃብር ቦታ ጥያቄ በቂ ባይሆንም ወደፊት ይጨመራል፣ ወደፊት ይፈታል ብሎ ቃል ገብቶልናል። ነገር ግን አሁን አጽም እያወጣን የምንቀብርበት ዘመን ሊያከትም 4000 ካሬ ሜትር ቦታ ለመጅልሶቻችን አስረክቧል። ይህ ታላቅ ጅማሮ ነው። አላሁ አክበር። እና ይህን ትልቅ ጅማሮ በመሰረት በማድረግ የከተማችንን መንግስት ጎን በመቆም ነገ ጧት ለቀሩን የመልካም አስተዳደር ጥያቄዎች፣ የመብት ጥያቄዎቻችን እንዲፈቱልን ከመንግስት ጋር በመተባበር ህዝበ ሙስሊሙን መሪዎቹን መጅሊስ አመራሮችን በመታዘዝና ከነሱ ጋር በመሆን የከተማችንን ልማት የከተማችንን ሁለንተናዊ እድገት ወደ ዳር ማድረስ የኛ ኃላፊነት ስለሆነ ሁላችንም ከመንግስት ጋር ያለውን ነገር መተባበርና መደገፍ ይጠበቅብናል። ከዚህ በመቀጠልም የከረም ውሃ እንደተባለ ከፒያሳ ወደ ሀይቅ ጋር የሚወስደው መንገድ ላይ ከ30 በላይ የመስጂድ ሱቆች ተነስተው ለልማት ውለዋል። ቦታው ለልማት ውሏል። ከዚያ የሄዱብን ትክ ቦታዎች እንግዲህ ወደ 3000 ምናምን በላይ ካሬ ቦታ ሆኖብናል። 500 ካሬ የመጀመሪያ በመስጠት እንግዲህ ምዕራፉን ከፍተዋል ከተማ አስተዳደሩ። ከዚህ በላይ የሚቀሩት ቦታዎችን በሂደት በየተገኘበት አጋጣሚ ይሰጣሉ። አሁን ላይ የተሰጠን ቦታ ከአብቅቶ ፊት ለፊት ከላይኛው ከኮብልስቶን ጎን ያለ ቦታ ነው። ሁላችንም ይህንን ግንዛቤ በማድረግ ያንን ቦታ ከተማ ከንቲባችን እንዳሉት ወደ ልማት ቀይረን ለከተማው ልማት ለሙስሊሞችም ትልቅ ተቋም የመገንባት ኃላፊነት እኛ ትከሻ ላይ የወደቀ መሆኑን ይህ ህዝበ ሙስሊም ከወዲሁ ሊያስብበት ይገባል ማለት ነው። ኢንሻአላህ ከዚህ በመቀጠል ያው ሰው እንደምታዩት ነው፣ ብንጠብቅም ስለማያቋርጥ አጠር ለማድረግ እንሞክራለን ፕሮግራማችንን። ዛሬ ካለፈው ለሚቀጥለው ቦታ ሊመጣ ስለሚችል ሲሆን አንድ ፕሮግራም ብቻ ነው የሚቀረን። እሱም ለመጅሊሶቻችን ገንዘብ የምናሰባስብበት ፕሮግራም ነው የሚቀረን። እንደምታውቁት በየዓመቱ ኢድ ላይ ገንዘብ የምንሰበስበው ተቋሞቻችን የራሳቸው የሆነ ገቢ ስለሌላቸው ነው። ከዛሬ ጀምሮ የሚቀጥለው 1 ዓመት ድረስ መጅሊስ የሚንቀሳቀስበት ብር የሚያገኘው ለኮፒ፣ ለትራንስፖርት፣ ለተለያየ ነገር የሚያደርገው ዛሬ ላይ በዓመት ከሚመጡት 2 ኢዶች የምንሰበስበው ገቢ ብቻ ነው። ስለዚህ ይህንን ከግምት ውስጥ በማስገባት ለዚህ መጅሊስ ገንዘብ ማሰባሰቢያ ፕሮግራም ይኖረናል። አካውንትም አለ። በአካውንት ማስገባትም የሚፈልጉ አካውንት እንናገራለን። እሺ፣ ከዚህ በፊት ኢደል ፊጥር ላይ እንደምታስታውሱት ገንዘብ ሰብስበናል። ቃል የተገባ በርካታ ገንዘብ ነበረ። እኛ ዛሬ ላይ መናገር የምፈልገው ቃል የገባ ሰው ቃሉን ማጠፍ አይችልም። በተለይ ደግሞ እንደ ሙስሊም በተለይ ደግሞ ሙስሊም ብለን
አህለ ሱናዎች ሆነን ቃላችንን ማክበር እንዴት ያቅተናል? እዚህ ላይ 100 ምናምን ሺህ ብር ከ120 ሺህ ብር በላይ በቃል የተገባ ተቋሞችን እንደ ግለሰቡ በወረቀት ተዝቦ ቃል የተገባ ብር እስካሁን መጅሊሶቹ ስልክ እንደውለው አካውንቱን ዘግተው ብሩ አልተለቀቅም። ስለዚህ የውሸት ነበር ማለት ነው ቃል የገባም። እንደዚህ አይነት ነገር ዛሬ ማድረግ አይጠበቅብንም። በቃ የማንከፍለውን ነገር ቃል መግባት አይጠበቅብንም። ቃልን ማድረስ ሌላ እስላማዊ ችግር ይዞ ስለሚመጣ ቃላችንን መግባት ካልቻልን ይህን ልናደርግ የለብንም። ኢንሻአላህ አሁን የምናሰባሰበው ገንዘብ ለሀይ ከተማ መጅሊስ እና ለደቡብ ወሎ ዞን እስልምና ጉዳይ ምክር ቤት ነው የምናሰባስበው። የዛሬ ለየት የሚያደርገው የደቡብ ወሎ ዞን መጅሊስ መናፈሻ አካባቢ 500 ካሬ በጨረታ የገዙት 43 ሚሊዮን ብር ጨረታ ወስደው ቦታ ገዝተዋል። ከዛ ከተማ አስተዳደሩ የሰጣቸው ሌላ 500 ካሬ አለ። ሲደመር 1000 ካሬ ሆኖ ይህንን ቦታ አጥረው ለደቡብ ወሎ ሙስሊም ማህበረሰብ ተቋም ለመገንባት በር ላይ ደርሰዋል። ቦታውን ይዘዋል። ነገር ግን የጨረታ ብር የመጀመሪያ ክፍያ 13 ሚሊዮን ብር የከፈሉት ከሂጅራ ባንክ ተበድረው ነው። የሂጅራ ባንክ ብድር ቃል የገቡበት ጊዜ አልፎ ከ3 ወር ነበር ቃል የተገባላቸው። ይኸው ከ6 ወር በላይ ሆኖ ሂጅራ ባንክ በጣም ተቸግሮ እነሱንም እየጠየቀ ያለበት ጊዜ ላይ ነው የምንገኘው። የደቡብ ወሎ ዞን ሙስሊም ማህበረሰብ እንደሚታወቀው ከ180% በላይ ሙስሊም ነው። እዚህ ዞን ላይ ያለ ነው። ይህ የሙስሊም ማህበረሰብ 2 ብር 10 ብር ቢያወጣ በቁጥሩ ልክ ያንን ብር በአንድ ቀን መክፈል ይችላል። ይህ ስላልተቻለ ብቻ የተቋሞቻችን መሪዎች ብር ዕዳ መክፈል አቅቷቸው እየተንገላቱ ነው ያሉት። እንዲሁም ደግሞ ሂጅራ ባንክ የራሳችን ተቋም ነው። እሱ ተቋም ያነበሩ አመራሮችም እንደዚህ እየተቸገሩ ያሉበት ስላለ ዛሬ የምናወጣው ገንዘብ ለሁለቱ መጅሊሶች የዛ ለተቋሞቻችን ገንዘብ እንዲከፈልና የእኛ ደግሞ ለሀይቅ መጅሊስ የሚንቀሳቀሱበት ስለሆነ ኪሳችን እንዳምሰል ገንዘብ ማውጣት ይጠበቅብናል። በየሶፍ ላይ የምንሽከውና በሴቶችን በኩል እነዚህ በየሶፍ ሕክምና ሳታስቸግሩ ገንዘብ ማሰባሰብ እናድርግ። ሁሉም ሰው ወጣቶች በተለይ ቆም ቆምና ጥምጣሞቻችን ይዛችሁ ገንዘብ ፕሮግራም እንሰብስብ። በየሶፍ ላይ ቆም ቆምሆኑ በየሶፍ ላይ በርከት ብላችሁ ቆም ቆምሆኑና ግማሽ ወደዛ ግማሽ ወደዛ በማለት ገንዘብ ማሰባሰብ ይቻላል። የነገርኳችሁ ትልቅ ነገር ነው። ለሁለቱም ታሳቢ በማድረግ ጠቀም ያለ ነገር እንዲሰበስብ ይፈልጋል። ሁላችሁም በየሶፉ ብድግ በሉ። በሴቶችን በኩል እንደዛ ማለት ነው። በአካውንት መክፈል የሚፈልግ ካሽብሩ ያልያዘ ካለ የንግድ ባንክ አካውንት የሀይቅ ከተማ መጅሊስም የንግድ ባንክ አካውንት የያዙ ልንገራችሁ። ስልክ አውጡ። አካውንት የምትፈልጉ ስልክ አውጡ እንድነግራችሁ። ተዘጋጅታችኋል? ዝግጁ ናችሁ? ልንገራችሁ። እሺ፣ የሀይቅ ከተማ መጅሊስ የንግድ ባንክ አካውንት ነው 1075 65 99 945 እደግምላችኋለሁ። ቼክ አድርጉ። 1075 65 99 945 በዚህም መላክ ትችላላችሁ። ካሽብር ያላዛችሁ ሰዎች መለየት የሚፈልጉ ተቋሞችን ካላችሁ መለየት ትችላላችሁ። ነገር ግን ገቢ የሚሆን እንጂ ተለይቶ የሚቀር ገንዘብ ወይም ልየታ አይፈልግም። ስለዚህ መምጣትና መለየት ትችላላችሁ። መሳጅዶች፣ መርከዞች በግለሰብም ደረጃ ካላችሁ መለየት ይቻላል። ነገር ግን ወስነን የምናስገባውን እንለይት። ባለፈው የለየትነውንም እናስገባ። ባረከላሁ ፊኩም። የምናስገባው ገንዘብ ነገ አላህ ፊት መቃብር ውስጥ ስንገባ ለይተን ኢኽላስ ኑሮ ከፈጠረ ከአላህ ዘንድ መልካም ስራ ያስገባል እንጂ ልናሳይሆነ የሚቀር እንዳልሆነ ለግንዛቤ ማድረግ ይጠበቅብናል። ሁላችሁም ኢንሻአላህ በየሶስቱ ያልተነሱ ቤቶች እየጋበዛችሁ
አባቶቻችንም ከመከልከላቸው እንደተናገሩት የዛሬ ዕለት ለየት የሚያደርገው አቅም ያለው ሰው የሚያርግበት ቀን ነው። ዛሬ ኡድህያ የሚባለው ዕለት የምንፈጽምበት ዕለት ነው። የምንፈጽምበት ዒዳችን ነው። በዚህ ዒዳንም ሁለተኛ የምናርገው የበግ ቆዳ ወደሚበልዝን እስልምና ባለበት ቤት እንዲመሰጥ ታርገናል። የአመሎቻችንን ትእዛዝ የአማራን ትእዛዝ እስካልተካለፈ ድረስ የነቢዩን ትእዛዝ እስካልተካለፈ ድረስ መታዘዝ ዋጅብ ነው። የምንሰጠው ቅድም የተጠቀስላችሁ ሰጠን ተሰብስቦ መስዋዕት ወስዶ ከዚህ አንፃር ለተቋሞቻችን መስጠት ደግሞ ይፈቀድልናል። ከዚህ አንፃር ሁሉንም የምናርዳቸውን በጥንቃቄ ጠንቀን ቢላል መስጂድ አካባቢ ቢላል መስጂድ ላይ ማድረግ፣ ሀጂ መስጂድ የሚቀርባችሁ ሀጂ መስጂድ፣ መዲና መስጂድ የሚቀርባችሁ መዲና፣ ፋሩቅ መስጂድ የሚቀርበው ፋሩቅ መስጂድ፣ ቢሻናቆ ሰላም ጣይፍ መስጂድ ላይ ሁላችሁም ጣይፍ መስጂድ ላይ እንድትሰጡ ያልጠቀስኳችሁ መስጂዶች ካሉ መጅሊሶች ታስታውሱኛላችሁ። በእነዚህ መሳጅዶች የሚቀበላችሁ ተዘጋጅቶላችኋል። ሁሉም ሰው አርዶ ሲጨርስ ልጅ በመላክ ወደዛ ማድረስ ይችላል። ቆዳው ከተቀደደበትና የማይሸጥ ከሆነ በሀይ ከተማ የተመደበው 150 ብር ለአንድ በግ ቆዳ ስለተደረገ 150 ብሩን እንከፍላለን አለም። ቆዳችን ከተቀደደብን የምንከፍለው 150 ብር እዛው ለተመደቡት ሰዎች ከፍለን መምጣት ይጠበቅብናል። ስጦታ ነው፣ ሶደቃ ነው የምንሰጠውና በዚህ ወደ ኋላ ማለት የለብንም። ተቋሞቻችንን ማጠንከር የኛ ኃላፊነት ነው። የደቡብ ወሎ ዞን መጅሊስ ተቋም የራሳችን ነው። የሀይቅ ተቋም የራሳችን ነው። የተወለደረ የክልል የፌዴራል የሚባል ነገር የለም። ተቋማችን ቢጠነክር ኑሮ ዛሬ በኢትዮጵያ ጫፍ ላይ በተለያየ ቦታ የምንገላታቸው እንግልቶች አይኖሩም። ስለዚህ ተቋማችንን ማበርታት የእያንዳንዳችን ሙስሊሞች ኃላፊነት ስለሆነ የዚህን የምንንቀረው የበቆዳ ወደ ተመደቡት መሳጅዶች በመውሰድ እንድንተባበር የመጨረሻ በዚህ ዙሪያ የማስተላልፈው መልእክት ነው። ሌላው ምናልባት መጨረሻ ላይ የማስተላልፈው መልእክት ቅድም እንደሰማችሁት የዛሬውን በዓል ስናከብር ከፊታችን 4 ቀን በኋላ የሚካሄድ ሀገራዊ ምርጫ እንዳለ ተጠቁመናል። የዛሬ የሁለቱ አካባቢ ዳርፊት ስናከብር ማንኛውም ሙስሊም ማህበረሰብ የምርጫ ካርዱን እንዲያወጣ ጥሪ አስተላልፌያለሁ። ከዚህ ቆሜ ማለት ነው። ይህን ያልኩበት ያለ ምክንያት አይደለም። ፖለቲከኛ ሆነንም አይደለም። ፖለቲከኞች ባንሆንም ፖለቲካ ግን አይጠፋም። ይህም ማወቅ ያስፈልጋል። ፖለቲካውን ለፖለቲከኞች እንሰጣለን። ፖለቲካ ግን ኢስላምን የተማረ ቁርአንን የተማረ የነቢዩን መንገድ የተከተለ ነቢዩ ዓለይሂ ሰላቱ ወሰላም የዓለም መሪ ሆነው ያስተዳደሩ ስለሆኑ የእሳቸውን መንገድ የተማረ ሰው ፖለቲካ አይጠፋው። ነገር ግን እኛ ፖለቲካ ውስጥ ገብተን ያለ ስራችን አንሰራም። ዛሬ ላይ ያወጣነው ካርድ ግን ነገ ጠዋት የምንመርጠው የምንሰጠው ድምፃችን ለእስልምናችን የሚበጀውን መምረጥ እንዳለብን ማሳሰብ እፈልጋለሁ። ለኢትዮጵያ ልማት የሚቆም ለሀገራችን ሙስሊሞች ነጻነት የሚሰጥ ነገ ጠዋት ለሙስሊሞች ነጻነት ሰጥቶ ሙስሊሞች እንዲማሩ በየዩኒቨርሲቲ ገብተን ተምረን ነገ ጠዋት ደረጃ እንድንይዝ የእኛ ልጆች ተምረው የሚያርጉባት ኢትዮጵያ በነጻነት በሚያስተባብር ሀሳብ ያለው ፓርቲ መርጠን በድምፃችን ነገ ጠዋት ብንቸገር የምንከራከርበትን የምንጠይቅበትን መንግስት በድምፃችን ማጽናት ይጠበቅብናል። በርካቶች አሉ ሙስሊም ቀን የሆኑ ሙስሊም ቀን ሆኖ የሚያጠነጥኑ አሉ ከፖለቲካ ፓርቲዎች መካከል። እነሱ እጃችንን ድምፃችንን ሰጥተን ነገ ጠዋት ኢስላምን መጨቆን በራሳችን ያመጣ ነው እንዳይሆንብን ጥንቃቄ ወስደን ሙስሊሞች ጠንቃቃዎች ነን፣ የተማርነን
ቁርአን የቀራንን የነቢዩን ሐዲስ የተማርን እስከሆነ ድረስ ለእስላም የሚጠቅመውን ለእስላም የሚጠቅመውን ሀሳብ ያለውን መርጠን ድምፃችንን እንድንሰጥ ማንም ሰው ሳይቀር በለቂሶች እንዲሆን ይህንን ማሳሰብ እፈልጋለሁ። በዛሬው ዕለት የፖለቲካ የወረድ ቅስቀሳ ያስተላለፈ ወይ ፕሮግራም የያዘ ፓርቲ አለ። የሚገርማችሁ ነገር ማለት ነው። ይህ ምን ያህል የሙስሊም ጠልነት ጥግና ጫፍ መድረስን የሚያሳይ ነው። እንዲህ አይነት ቦታ ድምፃችንን ሰጥተን የምናመጣው ችግር እኛው ላይ ነውና ይህንን ጥንቃቄ ማድረግ ይጠበቅብናል። ፕሮግራሞቻችንን ጨርሰናል። ወደ ሶላት ብቻ ነው የምንቆመው። ሶላት ለመቆም ሶፋችሁን አስተካክሉ። እሺ ኢድ ላይ ጫማ ጠፍቶ ህፃን ልጅ ተቀምጣለ